ፍቅር እንኳን ተጠያለሽ አለ ችግር የለውም በቃ አንተ እዛ ድረስ ቅዱስ ምናምን አልኩትኝና አንተ እሺማ ግን ጎበዝ ተማሪ ነኝ እንትን ልሻለኝ እሺ ምናምን አለ እሱ በሳምንቱ ድንኳኑ ሊጣልለት ሞቶ ይፍቱ ሲባል እንኳን መሬት ሲስም ዛሬ ደግሞ እንዴ ነው ወግ ደረሰክ ምናምን አልኩትኝ ማለት ነው እሱ ለካ እየተሰራበተ ነው ግልጥ ነው ያልኩት መጋጭ ሰጋል ለኩበርታችሁ ግሩ ብቻ ነው ታየ አሁን ሞት እውነት ነው በቃ ነገን ማሰብ አያስፈልግም ይላል እንደ ትልቅ ሰው አንተ ልጅ አረበናት ምን ሆነክ ነው እንደዚህ የምትለው እንቁጭ ብለን ስናወራ እማ እኔ ግን ዝም ብዬ ሳልሞት ምቀብሩኝ ይመስለኛል ይላል እና ከዛ ዲህ ቅዱስ ምን ሆነክ ነው ምናምን አለኝና ጤና ጣቢያ በጣም ነው ማዝነው በእውነት ቆየ በጣም ጤና ጣቢያ ላይ ገብቼ ሳይሆን አየሁትን ገብቼ እና የተኛ ልጅ አለ የተኛ ልጅ ነው ይመስላል እንደዛ አድርገው ምናምን በቃ ምንም እጁን ነካሁት እንደዚህ ነካው ምናምን እንኳን አይተሽውና በፎቶ አይተሽው የሚያሳዝን ልጅ ነው በጣም የሚያሳዝን ልጅ ነው እውነት ሁሉ ጊዜ ይላልማ ግን አባ መቼ ነው የሚመጣው ሁሉ ጊዜ ጠይቀኛል እንደወጣ ነው ገለው ሲተገኘው ባዳ ላይ ገብተሽ ማየት ትችያለሽ አባ ወደሃለው ብሎ ግርግዳው ሙሉ ለሙሉ እሱ የጻፈበት ነው እንደ እናት ስታስቢው ልጅሽ ራሱ የጠፋበት ቤት ውስጥ ራሱ መኖር በጣም ከባድ ነው አሁን ላይ በመድኃኒት እየወሰድኩ ነው ማታ እንቅልፍ እየወሰድኩ ነው ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ ሰኔ 29 ቀን 2017 ዓ.ም አዲስ አበባ በተለምዶ ፓስተር ተብሎ በሚጠራው አካባቢ አንዳች አስደንጋጭና አሳዛኝ ክስተት ተፈጠረ የ13 ዓመት ህፃን ታዳጊ ራሱን በገመድ አንቆ ገደለ ይህ ክስተት አይደለም ለወላጅ እናት ለመላው የሰው ልጅ እጅግ አሳዛኝ ልብ ሰባሪ ጉዳይ ነው ይህ አጋጣሚ ከተፈጠረ 8 ወር ሞልቶታል ሆኖም ግን ዛሬም ድረስ የነ ቅዱስ ቤት የሐዘን ጥላ ጥልቶበታል ወላጅ እናቱ የልጇ ሞት እንደ ገርሳት ሆኖባት ጥቁሩ ልብስ ከላዩ ላይ ማውለቅ ተስኗታል ውድ ተመልካቾቻችን ዛሬ የምገኘው በነ ቅዱስ መኖሪያ ቤት ውስጥ ነው አንድ 13 ዓመት ታዳጊ እንዴት ራሱን ሊያጠፋ ቻለ እናትስ ይሄን እውነታ እንዴት አምና መቀበል ቻለች እነዚህና ሌሎች ጥያቄዎችን እንግዲህ እናትየዋ የምትመልስልን ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንደምናለሽ ትግስት እግዚአብሔር ይመስገን የብረታሽ ነው አለ እስቲ እንግዲህ ይሄ አጋጣሚ አሳዛኝ ክስተት ከተፈጠረ 8 ወር ሞልቶታል ብለሽኛል ወደ ኋላ ለመለስሽና ቅዱስ ምን አይል ልጅ ነበረ ቅዱስ በባህሪው በጣም አስተዋይ ልጅ ምስኪን ልጅ ነው እንደ ልጅ አይደለም የልጅ አዋቂ ነው ከልጅነቱ ጀምሮ የልጅ አዋቂ ነው በጣም እና ፈጣን በትምህርቱም ጎበዝ ነበር ይሄንን ነገር ያስባል ብዬ እንኳን እኔና የሚያውቀው ሰራሱ አይገምትም እንደዚህ አይነት ነገር ማለት በቃ ለሰው ታዛዥ አዛኝ ነው በጣም ልጅ ነው ሩሩ ልጅ ነው የነበራችሁ ግንኙነት ምን ይመስል ነበር ስንት ልጆች ናቸው ያሉት ስንት ልጆች ነው ያሉሽ ሁለት ናቸው የቅዱስ ታናሽ ናታኔም ነው 7 አመቱ ነው ሰኔ ላይ ነው ቅዱስ 13 አመት ያዘው ሰኔ ላይ ነው ያዘው እና ሁለቱ ማለት እኔ በቃ አባታቸው ስለሌለ እንደ ጓደኛም በሁሉ ነገር ይናቸው ለኔ ከምንም በላይ እኔ ጓደኛ የለኝም ልጆቼ ናቸው ጓደኞቼ እኛ ምን ለያየው እኔ ስራ ሲሄድ እነሱ ትምህርት ቤት ሲሄዱ ነው እንጂ በሌላ በምንም አንለያየው ተለያይተን ማናቅ አባታቸው የት ሄደው ነው አባታቸው በሰሜኑ ጦርነት ጊዜ አገር አቋራጭ ሹፌር ነው በሰሜኑ ጦርነት ጊዜ ነው እንደወጣ የቀረው 5 አመት አልፎታል እና ቅዱስ በሱ በጣም ከአባቱ ጋር የነበረው እናታን እንኳን በጣም ትንሽ ስለነበረ ሲሄድ ብዙም እንትን አይልም ግን ቅዱስ በጣም ከአባቱ ጋር በጣም ቁርኝት ነበርውና ጓዳ ላይ ገብተሽ ማየት ትችያለሽ አባ ወደሃለው ብሎ ግርግዳው ሙሉ ለሙሉ እሱ የጻፈበት ነው እሱ ከሄደ በኋላ በቃ እኔ ሞቷል ብዬ አልናገርም ለምን አላቀም እኔ መራሴ ምንም ማቆ ነገር የለም አባ ይመጣል ሲያው ይመጣል ስራ ነው
ስራ ሄዶ ነው እያልኩ ነበር እንትን የምለው። ግን ማለት ያ ነገር ከእንትኑ በላይ ሆኖበታል ይመስለኛል። በጣም ነው በቃ ሁሉ ጊዜ ጠይቀኛል። ሌላ የሆነ በዓል ሲደርስ ልጆች አባታችን መጣ ምናምን ሲል የኛ አባት አይመጣም እንዴማ ምናምን ሲል ስራ እኮ ነው ይመጣል እያልኩ ነበር እንትን የምለው። አባትየው ከሄደ በኋላ በስልክ የምትገናኙበት አጋጣሚ አልነበረም? በፍጹም ከሄደበት ቀን ጀምሮ ስልክም አልደወለ ምንም ነገር በምንም አልተገናኘንም። እንግዲህ ከሰሜኑ ጦርነት በኋላ በዛን ወቅት በህይወት ያሉ ሰዎች የተመለሱበት አጋጣሚ አለ። በህይወት የሌሉትም ደግሞ ሞተዋል፣ አርፈዋል ብለው መርዶ የተረዱ በርካታ ሰዎች አሉ። እናንተ ይህ አጋጣሚ አልነበረም ወይንም ለማጣራት ለማፈላለግ ጥረት አላደረግሽም ነበረ? አድርጌያለሁ፣ ብዙ ሞክሬያለሁኝ። እኔ ለማፈላለጉ ላይም በጣም ብዙ ተንብያለሁ። በፌስቡክ ግሩፕ እናቶቹ ላይ ማን እንደ እናት ሰላማዊ ነኝ ግሩፕ ላይ የተለያውን አብዛኛውን ጊዜ እነሱ ግሩፖች ያውቁኛል ከባለቤቴ መጥፋት የተያዘ ጋር እሱ ላይም እንትን ነበር ፖስት ነበር አፋልጉኝ ፌዴራል ፖሊስ እጂ እንትን ብያለሁ፣ አበልክቻለሁ። ምንድን መሰለሽ እሱ ሹፌር ነው፣ መከላከያ አይደለም። ጭነው ነው የሚሄዱት፣ መከላከያ ጭነው ይሄዳሉ ነው የሚመለሱት። መከላከያ ስላለ የተመዘገበ ነገር የለም፣ ምንም ነገር አላገኝም። ጭነው ሲመለሱ ይሁን ሲሄዱ አላውቅም። በወለጋ መስመር ነው የተባለው ሄድኩ ያለኝ ማለት ነው። ይሄዳሉ ያለኝ በወለጋ መስመር ነው እና ምንም መኪናውም ተገኝቷል ብሏል ባለቤቱ። መኪናው ተገኝቷል። እሺ ስጠይቀው እንዴት ነው መኪናው የተገኘው? ነው መከላከያዎች ናቸው መኪና ጠርተው ያስረከቡኝ፣ አግኝተውት ነው እነሱ። እነሱም መንገድ ላይ ያገኙት እንጂ እነሱን አላገኟቸውም። መኪናውን ብቻ ነው ያገኙት። የት ሀገር ነው መኪና የተገኘው? ወለጋ መስመር ምንድነው ጉቴና ምናምን የሚባል ከተማ ላይ። ይህንች መጀመሪያ ላይ ጭፍራ የሚባል ሀገር ላይ ነበሩ፣ እዛ ነበሩ። ከዛ ቆይቶ በጣም ቆይቷል። ግን በዛን ሰዓት ጠዋትም ማታም ስልክ ይደውላል፣ ልጆቹን ያናገራል። ምን ይላል? ከዛ በኋላ ወደ ግዳጁ ከሄደ በኋላ መጀመሪያ በግዳጁ ሄዶ እዛ ስልክ ይደውላል። በቀን 2-3 እንገናኛለን። ከዛ መጥቶ ነው ከዛ ከወለጋ ከዛ ወደ ድሬዳዋ ምንድን ይባል ሁርሶ ጭነው ወደ ሁርሶ ነው የሚሄዱት መከላከያዎችን። እንደዛ ነው ያለኝ ጭነው ሊጭኑ ከዛ ሊያመጡ ማለት ነው አምጥተው እዛ ድሬዳዋ ሁርሶ ነው የምንወስደው ነው ያለው። እና ሲሄዱ ነው መንገድ ላይ ከዛ በኋላ ነው ድምፁ ሲሄዱ ሲመለስ በቃ ሄደ፣ ድምፁ ጠፋ። እሑድ ቀን ሄደው ሰኞ መልሳለሁ ብሎ ነበረ። በቃ ከሁለታ ጀምሮ ስልኩ አይሰራም። ከዛ በኋላ ምንም ስለሱ የሰማሽው? ከዛ ምንም የሰማሁት ነገር የሚያውቁትም ሰዎችም አየነው ያሉበት ቦታ የለም? ማንም አየነው አይደለም። ጓደኞች አልነበሩትም? ጓደኞቹ አሉ፣ ግን አብረው ተሄዱ አይሉም። እዚሁ ናቸው እነሱ አልሄዱም። እሱ ብቻ ነበረ። 3 መኪኖች ናቸው። 3ቱም ሹፌሮች አልተገኙም። አባትየው እዚህ በነበረበት ወቅት ለልጆቹ ምን አይነት አባት ነበር? ለአንቺስ ምን አይነት ባል ነበረ? የነበራችሁ ግንኙነት ምን ይመስል ነበር? ጥሩ ነበር የነበረን ግንኙነት፣ መልካም ነው፣ ጥሩ ነው። ለልጆቹ በጣም ማለት ያው የሹፌር እንትን ታውቂያለሽ፣ አብዛኛውን ጊዜ ፊልድ ላይ ነው እንትን የሚሉት እና በሚመጣ ሰዓት በጣም መልካም አባት ነበረ። ከልጆቹ ጋር ያለው ቀረቤታ? አዎ ከልጆቹ ጋር በጣም ነው እንትን የሚለው። ከአንቺ ጋር የነበራችሁ ግንኙነት ምን ይመስላል? ይህን የምጠይቀሽ ምንድነው አንዳንዴ የአባትና የልጅ ግንኙነት ልጆች ጋር አዎንታዊም አሉታዊም ተጽዕኖ ይፈጥራል ብዬ ስላሰብኩ ነው። ከአንቺ ጋር ያላችሁ የዕለት ተዕለት ግንኙነታችሁ? ምንም እኛ ጋር መልካም ነው፣ አሪፍ ነው፣ መልካም ነው። ምንም እንትን የለውም። ግጭቶቹ ምናምን ተፈጥሮ ያውቃሉ? በልጆች ፊት አንጋጭም። ከስራ ውጭ ያለውን ጊዜሽን ከልጆችሽ ጋር ነበር የምታሳልፊው? ፍራል በር ዘግተን እንደዚህ ሲጨፍር ምን ሲል ቪዲዮ ቀርጿልማ፣ ቪዲዮ ቀረጭኝ፣ እንደዚህ አድርጊ። እኔ ያንን ማረገው እንዲረሳ ነው። ትምህርት ላይም አርጫ ነው። ለምን እንትን ይልብኛል፣ በቃ በጣም ነው እንትን ስለሚል እንደዚህ ትምህርት ላይ እኔ ብዙም ለትምህርት እንደዚህ እንትን አይደለም፣ አልጫ ነው። ትምህርት ቤት ላይ አስጠኑልኝ ምናምን እያልኩ ጠይቃቸዋለሁ እንጂ እኔ እዚህ ጋር የቤት ስራ አለ የለም ካለኝ የለም ነው በቃ። ያኮርፋል፣ ቶሎ ብሎ ክፍት ይለውና አንባው ይመጣል። አንባው ስለሚመጣ እኔ ብዙም እንትን አለም። ግን የነበረን እንትን በጣም እውነት
የትኛውም ቦታ ቤተክርስቲያንም ስንሄድ የትም ስንሄድ ውጪ ላይ እንኳን ስወጣ ውጪ ላይ አብረን ቁጭ ብለን ነው እሱ እኔ እዚህ ጋር ቆምኩኝ እሱ ቁጭ ብሎ እንተነም የትም አንለያይም። ህፃኑ ልጅ መያዝ ታናሽ ወንድሙን መንከባከብ የሱ ኃላፊነት ሆነ። አንቺ እንደነገርሽኝ ያው ድሮ አባቱ በነበረበት ወቅት በሰራተኛ ነበር የሚኖሩት። የግል ትምህርት ቤት ይማር ነበረ። እነዚህ ነገሮች መቅረታቸው በራሱ የሚፈጥሩበት ያው እንደ ልጅ አይምሮ አይደለም የሚፈጥሩበት ጫና ሊኖር ይችላል። ሲቀጥል ደግሞ የታናሽ ወንድሙን መንከባከብ ኃላፊነት እንደ ድሮ በሰራተኛ አይኖር የነበረው ልጅ እሱ ራሱ ቤት ውስጥ ያለውን ነገር መቆጣጠር ሲጀምር እንደ ልጅ መሸከም ይችል ነበር ወይ ብለሽ ታስቢያለሽ? ያው አሁን ነው ነገሩ ልታስተው የምትችይው ብዬ ስላሰብኩኝ ነው። የዛን ሰዓትም ይሰማኛል እኔ ማለት ምንም ማድረግ ስላልቻልኩኝ ነው እንጂ ይሰማኛል። አይደለም እሱ ይሄኛው ትንሹ አስቸጋሪ ነው በጣም ጸባዩ በጣም አስቸጋሪ ነው። በጣም ነው እሱ ነው የሚችለው በቃ እኔን ራሱ እንትን አይልም። እኔን አያምነኝም ከሚገርምሽ ነገር እንደሱ እኔን አያምነኝም እና ይሰማኛል። ለብቻዬ ሆኜ አለቅሳለሁኝ። ለምን ልጅ ነው፣ ትልቅ ኃላፊነት ነው። ልጅ መያዝ ማለት በጣም ትልቅ ኃላፊነት ነው እና ገብቼ ሁሉ አለቅሳለሁኝ። አንዳንድ ጊዜ ያሳዝነኛል ሳየው፣ እንዲሁ ዝም ብዬ ሳየው የሚያደርጋቸው ነገር ከኔ በላይ እሱ እንትን እንደሆነ ተኝተን ተነስቶ እንዳይታፈን ብሎ ያዋል። ከሚገርምሽ ነገር ምን ሆነ ቅዱስ የተንተከተለው አማ እንዳይታፈንኩ ብዬ ነው። አረ በስመ አብ የማይታፈን ምን ነው አይ የሚታፈን ይመስለኛል እኔ ብሎ ተነስቶ በድብስ አስተካክሎት ምናምን ይተኛል። መንገድ ላይ እንድትስንል ራሱ ቤተክርስቲያን ስንወጣ በዚህ ጋር እንደዚህ ከስማ ምን ሆነሽ ነው በመኪና በኩል ያሹ ብሎ ልክ እንደ ትልቅ ሰው ነው እና ያ እንትኑ በቃ እማ በቃ ሂጂ ሰራተኛሽ አይዞሽ ሂጂ በቃ እሺ እኔ ያለው ምንም ነገር አታስቢ ይላል። ሰፈሩም ይመሰክራል። ቅዱስ እኮ ከማንም በላይ ነው ልጅ የሚይዘው እና እሱን ስለሚይዝ አንድ ልጅ ጠብቅ ይሉታል ልጆች ማለት ነው። እና ከሊን ጠብቅ ልጅ ተጠብቅ ነው ምናምን ሲል ያስለቅሰኛል። ከኔ ስላልቻልኩኝ ነው እንደገና ሌላ ልጅ አልፎ እንደገና መጥቶ እንትን የሚለው በቃ ይሰማኛል። እሱ እግዚአብሔር እንትን ብሎበት ነው እንጂ መጫወቻው መቦረቀው ነው እንጂ ልጅ መያዣው አልነበረም። እንደዚህ አይነት ራስ ማጥፋት ጋር በተያያዘ ጉዳዮች የሚያያቸው ቪዲዮዎች ነበሩ? የሚያያቸው ፊልሞች ነበሩ ወይ? ፊልም ሲያወራ ሰምተሽ ታውቂያለሽ ወይ? ፊልም የሆነ ፊልም ያሉና ስመጣ ስገባ ሳይ የሆነ የመገዳደል ምናምን ያለበት ፊልም ነው እና አልወድም እንደዚህ አይነት ፊልም ሰልማን አትዩ ብዬ ከለከላቸዋለሁ። ሁሉ ጊዜ ከለከላቸዋለሁ። ይሄን አትይ ይሄን ለምን ታያላችሁ ምናምን ብዬ ለይሄን እኮ ማለኛ እንትን የሚለው ምናምን ይላሉ። እኔ አልወድም ያን ፊልም እና ይሄ ሰለ መታነቅ የሆነ ጊዜ የ7ኛ ክፍል ተማሪ እዚህ አዲስ አበባ ትምህርት ቤት ነው የምትማረውና እሷ ራሷን ታጠፋለች። እዚሁ እናንተ አካባቢ እዚሁ አዲስ አበባ ትምህርት ቤት አለና ከዛ እንደጀ ላይ እኔ ልብስ አጥባለሁ ከጎረቤት ልጅ ጋር ያወራሉ። ወይሩ የእናንተ ትምህርት ቤት ልጅ እንደዚህ ሆነች አይደለ ምናምን ስል ተገላገለች አለ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ምን ሆነክ ነው ምናምን ስል አይማ አንቺ እኮ ሞኝ ነሽ አለኝ። ምን ለማለት ነው ምንድነው ምን ሆነክ ነው እንደዚህ የምታስበው ምናምን ስል ትምህርት እኮ በጣም ከብዷል፣ ትምህርቱ በጣም ከብዷል። አንዳንድ አስተማሪዎችም ደደቦች ይላሉ። የኛን እንትን አይረዱልን ማለት እንዴ ተበለካላንት ያለ ከስተማሪ ያለ ስራ አለ። እኔ ማንንም አላለኝም ምን ታውቂ የለ እንዴ ማንንም አይለኝም። ከዛ ታዲያ እንዴት እንደዚህ ታስባለህ ምናምን ብዬ ተቆጣሁትኝና ዝም አለ። ከ6 ወደ 7 ሰልፍ ሚኒስትሪ ያልነበረ ሚኒስትሪ ላይ እኔ ከወደኩኝ አማለኝ በሲባጎ ነው ራሴ የማጠፋው አለ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ አንተ ምን አይነት ሰይጣን መንፈስ ነው ይሄ? በስመ አብ ወወልድ ወመንፈስ ቅዱስ የምታዩት ፊልም ምናምን ብዬ ተቆጥቼ ደግሞ ታልፋለህ ካትወድቅ አይ ከወደኩ እኮ ነው ያልኩሽኝ እኮ ምናምን አለ። ከዛ በጣም ፈራሁኝ። የዛን ጊዜ በጣም ፈርቼ ሚኒስትሪ ሲለቀቀ ራሱ ጎረቤት ነው እያየሁት ከሚገርምሽ ነገር አለፈ ወደቀ ላለ ማለት ለሱ እንትን አለ ማለት መቼ ነው የሚለጠፈው መቼ ነው እንትን የሚለው ሲል ከዛ አይቼ መጥቼ ቅዱስ አለፍኩ እኮ ምናምን ስል እንዴት እንደሮጠ በዚህ በዛ እንዴት እንደሮጠ እንዴት ደስ እንዳለው እና ከዛ በቃ ያንን ረስቶታል። ያንን እንትን እንደዚህ የሚያደርገው ልጅ ነበር ትምህርት ቤት ላይ አሁን የሰማው ላይ ይመጣ አንዳንድ ጊዜ ከስራ ስመጣ እዚህ አካባቢ ያለው ልጅ
እና ዝም ብለሽ ያው በእናትነት እንትን የምትውል ልጅ አለ አይደለ? አይመቸኝም። እኔ ልጁ ጓደኛው ነው አይመቸኝም። እና እንደዚህ ከፍ ይላል እሱ ትንሽ እና ሳይው ገና ቅዱስ ከሱ ጋር እንዳትሆን እኔ እኮ አይደለም ሆነው እሱ እኮ ነው የሚመጣው ምናምን ይላል። ሁሌ ከሱ ጋር እንዳትሆን። ከዛ ልክ እሱ እንደዚህ ቅዱስ ራሱን ከጠፋ በኋላ የሰፈር ልጅ አለ ጓደኛው ደግሞ እዚህ ሰፈር ማለት ነው። ከዛ ቅዱስ እንደዚህ ሆነ ሆስፒታል ጤና ጣቢያ ወስደው ነበር። ቅዱስ እኮ እንደዚህ ሆነ ብላ እናትየው ትጮኻለች። ልክ እናትየው ትጮህ ወይኔ ቅዱስ ሞኙ በረከት አለኝ ብሎ ራሱን እንደዚህ ያደረገ አለ። ቅዱስ ሞኙ በረከት የሚባለው ልጅ ነው ለካ እንደዚህ አይነት ነገር ያሳሰበው። እሺ አንቺ አብሮ ጓደኛ እንዲሆን አልፈልግም ያልሽ እኔ አዎ ከዛ ሞኙ ቅዱስ ሞኙ ብሎ ነው ያለቀሰው አሉ። ይሄኛው ልጅ ሲያለቅስ ከዛ ምን ለማለት ነው ምናምን ብዬ ስላለች አይ እኔ ከወደኩኝ ከፎቅ ላይ ትምህርት ቤታቸው ፎቅ አይደለም ከፎቅ ላይ ወድቃለሁ። ጓደኛው ነው እንደዛ ይሏል ቅዱስ። ከዛ ይሄ ሞኝ ነው ቅዱስ ከሚገርምሽ ነገርና እንደዛ ሲለው እንዴት ትወድቃለህ ወይ ደግሞ በገመድ ራሴን አጠፋለሁ። ከዛ እሺ ከፎቅ ላይ ስትወድቅ ትደማለህ ትሞታለህ፣ ግን ገመድ እንዴት ራስ ያጠፋል? ግን እኮ እሱ አልፏል አልወደቀም አይደለ ቅዱስ? አዎ አልፏል። ምን ያን እንደዛ ማድረግ ማለት ያ ነገር ሀሳቡ ስላለ ይመስለኛል እንጂ ሌላ ምንም በቃ በዛ እሱ 6ኛ ክፍል ከ6 ወደ 7 ያለበት 7 ተማረ። ከ7 ወደ 8 ነበር። አሁን ከ7 ወደ 8 ላይ ነው ራሱን እንደዛ ያደረገው። ከ7 ወደ 8 ደግሞ ይውደቅም ይለፍም አላወቅም። በወርቅሳ ምናምን ሲለኝ ውደቅ ምን ችግር አለው ታዲያ? በወርቅሳ ግን ዘንድሮ በጣም ከብዶኛል። በወርቅ ሲለኝ ችግር የለውም ውደቅ እና ይሄ የሚማርበት ትምህርት ቤት አርበኞች ይባላል። እዛ ላስገባውኝ እዚህ ከወደቀ ከጓደኞቹ አልፎ ሳይ እንዳይሰማው ያን ሁሉ አስቤ ነበር። ከሚገርምሽ ነገር አንድ ጓደኛ ልጅ ከፋይ የምትባል እህትም እናትም ናት እና ለሷ ነው ማማከራት። ከፋይ ቅዱስ በወርቅስ እያለ እየፈራ ስለሆነ ከወደቀ አርበኞች አስገባዋለሁ ለምኜ አስገባዋለሁ እዛ ጓደኞቹ እንትን ሲሉ እሱ እንዳይሰማው እዛው ስጅ አስገባዋለሁ ብዬ ያን ሁላ ሰኞ ላናገርለት። ሰርቲፊኬት ውር ነው የሚሰጠው በ29 ነበር ሰርቲፊኬቱ እና ሰኞ ደግሞ አርበኞች ሰርቲፊኬት የሚሰጠናታል። ሄጂ ሁላ ላናገርለት እና በቃ ወደዛ ይውደቅም መደቁንም ማለፉንም አልሰማውኝም። እኔ እዛ እናገርለታለሁ ብዬ ያው ሰኔ 29 ጧት ላይ ተነሳ። ሰኔ 22 የናታን ምርቃት ነበር እና በጣም ደስተኛ ሆኖ በቃ በጣም ደስ ብሎት እንዴት እንደሆነ ማለት ነው። ከዛ ያው ሳምንት በሳምንት አይደለ እና በቃ የናታን የተመረቀለት ምን አለ መሰለሽ ከዛው ትምህርት ቤት ሄድና ምርቃት ስንመለስ ናታን ግን በጣም አሳዘነኝ አለኝ። እንጂ ለምን አሳዘነክ ምናምን ስለው አሁን እኮ አንደኛ ክፍል ገባ የሚጠብቀው ሰው እኮ የለም። እንጂ ምን ለማለት ፈልገ ነው ቅዱስ ማን እንዴት ነው የሚጠብቀው? ኬጂ ሆኖ አለ ሚስ አለች ሚሶች አሉ 3 ሚሶች አሉ ይጠብቁታል። አንደኛ ክፍል ሲገባ እኮ ብቻውን ነው በቃ ፎቅም መውጣት አይችልም። ይፈራ ነበር በጣም ይፈራ ነበርና ፎቅም መውጣት አይችልም። ግን በጣም አሳዘነኝ። እኔ አልጠብቀው መጥቼ ግን እኔ አሳዘነኝ አለ። ቅዱስ ምን ሆነ ከረበብስ ማሙድ ፍስቅዱስ አረተው ምን ያሳዘነካል? በቃ አሁን አንደኛ ክፍል ሆነ እኮ ትልቅ ሆነ በቃ ካንተ ራሱ ኃላፊነት እኮ እንትን ነው በቃ አልኩት። አይማ ብለሽ ነው ናታን እኮ ምንም ማያውቅም ይፈራል እኮ በቃ በጣም ነው ውስጡ እንትን ያለለት ይዛል። በዛው ሳምንት ነው የዛው የተመረቀለት። ከትምህርት ቤት እየወጣን ስንወጣ ከኬጁ ስንወጣ ፎቁ ነው የአንደኛ ክፍል የሚገቡበት ማለት እሱን እያየን እንደዛ ያለኝ። ከዛ መጣን በቃ ደስ ብሎት ነበር መመረቁ ምናምን። ከዛ እኔ ስመረቅሳ ምን ታረጊልኛለሽ ምናምን አለ። አንተ ብቻ ተመረቅ ችግር የለውም እንዳንተ በሬ ታረጃለሽ ማለት እኔ አይደል ችግር የለውም ማለት እሺ ትልቅ እንኳን ትጠያለሽ አለ። ችግር የለውም በቃ አንተ እዛ ድረስ ቅዱስ ምናምን አልኩትኝና አንተ እሺማ ግን ጎበዝ ተማሪ ነኝ እንትን ይሻለኝ እሺ ምናምን አለ። እሱ በሳምንቱ ድንኳኑ ሊጣልለት ሞቶ ከዛ በቃ ማለት ሰላም ሌላ ጊዜ እንደውም በናታን ምን እንጣላለን ናታን መታኝ ምናምን ብሎን ተሰላሚል በሱ መጣል የዛን ጊዜ ምን በቃ ተጣልተን ማናቅም ሰላም ነው። ሰኔ 29 ጧት ተነሳ
ጠዋት ተነሳን ቤተክርስቲያን ነው እሑድ ስለሆነ ቤተክርስቲያን እንሄዳለን ተባብለን ልብስ ቀዳሚ ያጠብኩትኝ ልብስ እኔ ከልጆቼ ጋር ለማሳለፍ ስል አሁን ሆስፒታል ጽዳት ነው የምሰራው አዳር አለው አላድርም ለምን ለልጆቼ ስል በቃ ብቻቸውን እንደሆኑ ስለማልፈልግ ማለት ነው አዳሪ ለማታድም ሲሉኝ እንኳን ሰው አለቅሳለኝ ይሰማኛል ቅዱስ አሁን ትልቅ ሆኖ አሪታውት ነው ማለት አሁን ቅዱስን ትልቅ አርገውት ነው አዳሪ ለማታድም የሚሉኝ የቀኑ ራስ ያሳስበኛል እንኳን የማታና በየና አለቅሳለኝ ይሰማኛል እና ቀዳሚ ቀን ነው ልብስ አጥባለሁ እንጀራ መጋገር ከሆነ እንጀራ ወጥ ሰርቼ ምናምን ለነሱ ለእሑድ ማለት ነው እሑድ ለታ በራችንን ዘግተን ቴሌቪዥን እያየን ነው የምንውለው የትም አንወጣም ቤተክርስቲያን ጠዋት እንደርሳለን ከዛ ጠዋት ተነሳን ቤተክርስቲያን ልብስ እያሰጣኝ በሩ ላይ ቆሞ እነዚህ እያየኝማ አለ እኔ ጋሻ መከታሽ ነኝ አለ ከዛ ምንም እንትን አላልኩትኝ አሁን ደገመ ከዛ ጎረቤታችን አዎ ቅዱስ አንተ እኮ ጎበዝ ነህ ምናምን አለች ወይኔ ዛሬ ደግሞ ምንድነው አንተ በጠዋት የሚያስለፈልፍክ ቶሎ ለባብሱና ውጡ እንሂድ ቤተክርስቲያን ለመሄድ ፍቃደኛ አይደለም ደስ ያለው መሄዱን ራሱ አልፈለገም ምን ያሳሰበው ነገር እንዳለ አላውቅምና ብትሄዱ እኮ ምናምን እንዴ ከመቼ ጀምሮ ነው የምንሄደውኛ አልኩትኝና እኔ ልብሴን አስጥቼ በነጠላ ጫማ ሁለቱም በነጠላ ጫማ ወጡ በነጠላ ጫማ እንዴ ነጠላ ጫማ ሽፍን ጫማ አድርጉ ሁሉ ጊዜ እናገራለሁ ግን ሽፍን ጫማ አድርጉ ወይማ ልብሱን አስቀየርኩት ልብስ የለበሰውን አስቀየርኩት ወይማ አንቺ ደግሞ እንደው ሁሉ ጊዜ እንደዚህ ልበሱ እንደዚህ አድርጉ ትያለሻ አዎ እናታ ለቆሻሻ ልብስ ለብሰት ነው እንዴ ምናምን ብዬ ተረክተኝና ከዛ ናታን ይዤ ወጣኝ ሲወጣ ቀረሱ ወደ ኋላ ናታን ይጥራሰ እኔ አልሄድም ሂዱ እናንተ አለ እማ አልሄድም ብሎሻል ሲለኝ ተመለስኩኝ እንዴ አንተ ምን ሆነህ ከመሰለ እኔ በዚህ ጋር ስገባ እሱ በታች ሮጥ ወጣና ከፊት ቀደመኝ ከፊት እሱን ይዞ ከፊት አረ ጠብቁኝ ሆናችሁ ነው ዛሬ ደግሞ አብረን አንሄድም እንዴ ስለቸው ከፊት ቤተክርስቲያን ደረሰን ተሳልመን ምናምን ይፍቱኝ ሲባል እንኳን መሬት ሲስም ዛሬ ደግሞ እንዴ ነው ወግ ደረሰክ ምናምን አልኩትኝ ማለት ነው እሱ ለከ እየተሰናበተ ነው ከዛ ትምህርት ቤት ሰርተፊኬት ነበር የሱ ገባን ትምህርት ቤት ስንገባ ወላጅ አልመጣም ገና ነው ከዛ በቃ እኔ ቤትን ሂድና እናንተ ቁርሳችሁ ላብላችሁ ከዛ እኔ እመለሳለሁ ሰዓት ገና ስለሆነ ብዬ ስወጣ ዳቦ ገዛላችሁ ስለ አውሽ ዳቦ ገዛላችሁ ምናምን መጣን ቤት መጥተን ሻይ ምናምን ፈላውላችሁኝና እዚህ ጋር እንደዚህ ባዶ ነው ቤቱ እንደዚህ ቁጭ ብለን ቁርሳቸውን አበላችን ወይኔ ሰዓት ረፈደ ወደ ትምህርት ቤት ለመሄድ ማለት ቅዱስ ሰዓት ረፈደ ሊድ ምናምን ብዬ ተነሳሁኝ ተነሳ እንደዚህ ሆነሽ ልትሄጂ ነው እንዴ ያለኝ ሺቲ ነበር የለበስኩት ቅዱስ ደግሞ ትምህርት ቤት እኮ ነው ምን ችግር አለው ስለ አይ እንደዚህ ሆነሽ እንዳትሄጂ ያለና ታይትና ሸራ ጫማ መጣልኝ ከዛ ጸጉርሽን ደግሞ አለኝ እሺ ለምን ጸጉሬን ደግሞ ምን ላድርገው ፈርጁ ሁሉ ጊዜ ፍሪዝ ነው ጸጉርና ፈርጁ ጸጉር ወይ ቅዱስ ደግሞ ያንተ ተዛዝ ደግሞ ቃልኩኝና አንተ ከፊት አስይጁና ከኋላ ፈርጁ አለኝ አሻልኩኝና ተነስቼ በቃ ለፍላጎትና ሁሉ ጊዜ ብዬ ተነስቼ ሄድኩኝ ትምህርት ቤት ሂጂ ስደርስ እዛ እንትን ነው ጨርሰዋል ወላ ጨርሶ በየክፍሉ ሰርቲፊኬት የሚሰጠው ገባኝ ሰርቲፊኬት ልወስድ ስል ከዛ የልማት አልከፈልኩኝም የሱን የናታንን ስለከፈልኩኝ የሱ ረስቼዋለሁ ከእሺ አሁን ልክፈል ስላቸው ነገ አለ ሰኞ ደግሞ በ30 ደግሞ የናታን ሰርቲፊኬት ቀን ነው ከዛ ምንድነው ማረገው ስል በቃ ራሱ ላኪው ያለኝ አንደስተማሪ ራሱ ቅዱስ ይምጣ ብሩን ይዞ ቅዱስ ይምጣና ይወሰዳል ይቻላል ስለ አዎ ሰጥታለች ስለ አዎ ይቻላል ከዛ መጣን እንደዚህ ጋር ቁጭ አልኩኝ እዚህ ጋር ቁጭ አልኩኝና ቆሟል በዛ ጋር ቆሟል ከዛ እማ ተቀበልሽ ሲለኝ ወይ ቅዱስ አልተቀበልኩኝም የልማት አልከፈልኩም እንዴ ቅዱስ እንዴት አረሳውትኝ እንሰላልኩ ሳለቆየ ስለው እኔ እንጃ አልከፈልሽም እንዴ ማን እንጃ አለኝና ቆመ እዛ ጋር አይ ከዛ በቃ ምንም በቃ ነገር አስኪልት አረማ ለኔ አይሰጡኝም እንደልትብኝ ነው እንዴ ሳሉስ ድልቀር ነው እንዴ አለኝ እንሰጠዋለን ብለዋል ስለዚህ ብሩን ይዘክ ሄደ ተወስዳለህ ካልኩት አሻለና ቆሟል እዛ ጋር እንደዚህ ቆሟል ከዛ እዚህ ጋር ቁጭ አልኩኝና ስልክ ደወለችልኝ አንዷ በቃ የልጇ ምርቃት ነበርና አዝዤላታለሁ እንጀራ እኔ ሰለማላቆ ቤቱን ሂጅና እንትን በይልኛለስ ወይ በእናትሽ ደክሞኛል ከትምህርት ቤት የመጣሁት እኔ
አልኩኝና ምን ሆነሽ ነው ግን በዚህ ሰዓት የምትል ለራሴ ደክሞኛል ገና ከትምህርት ቤት መምጣቴ ነውና ተናድጃለሁ ምናምን ስለ ኧረ በእናትሽ ኧረ በማርያም አለችኝ። እሺ ብዬ ወጣሁ። ጥላና ቦርሳ ይዤ ነበር እዚህ ጋር አስቀመጥኩትና ወጣሁ። ለነገር ነው የወጣሁት። ሄጄም አልቆየሁኝም። ፊት ለፊት ላይ ነው ስቅፋት ፊት ለፊት ላይ ያለ እና ነግሬ ስነግራቸው ምን ሆናችሁ ነው ያላመጣችሁላት ሰው እየገባባት ነው ስላቸው ተነሳች። ልጅቷን እንጀራውን ይዛ ተነሳች። ልጅቷን እንጀራውን የያዘችው ወደ ቤት አልገባችም። እኔ ወደዚህ ስመለስ ማለት ነው። በደቂቃ ምን ያክል ደቂቃ ቆይተሻል? እኔ ብዙ ወደ ቤት ለመድረስ ሄድኩኝ። ተመለስኩ። ነገርኳትኝ ሱቅ ላይ ነው ቆሜ ነገርኩት። ሰው ወታችን ሱቅ ላይ ነው ቆሜ ነገርኳት። እኔ ምን ሰዓት ራሱ መጀመሪያ አስሮት ይቆይ እንጂ በዛች ደቂቃ ውስጥ ሰከንድ ውስጥ እኔ ሰከንድ ነው የምለው። ለምን አሳይሻለሁ ፊት ለፊት ነው ሱቁ። ምን ሰዓት ራሱ እንዴት እንደዛ እንዳደረገ አላውቅም። እና መጣሁኝ። ስመጣ ናታን ውጪ ላይ ነው ያለው ይጫወታል ከልጆች ጋር። ከዛ ናታን ቅዱስ ስለው ቤት ነው ያለልሽ አለኝ። ከዛ ለካ ገብቶ አይቶታል። እሱ ራሱን ሲያጠፋው አይቶታል። ያው ልጅ ስለሆነ ቆንተን ብሎ እግሩ ወታች ሆኖ አይቼዋለሁ። በቀደም ነው ያለኝ። ዝም ብሎ ነበር እስከዛሬ እንትን አይደለም ነበርና ስራ እየሰራ ነው መሰለኝ። እግሩ ወታች ሆኖ እኮ አይቼዋለሁኝ አለኝ። እና ይጫወታ እንዴት አመነክ ዛሬ? ለምን አይተማመኑ? ለደቂቃ አይተማመኑ። ሽንት ቤት ሲሄዱ እንኳን በር ላይ ቆሞ ነው እንትን የሚሉት። ከዛ እንዴት አመነ ዛሬ? እንዴት ጥሎክ ገባ ምናምን ብዬ ስመጣ ይሄኛውን በር ክፍት ነው። በር ከሚገርምሽ ነገር ማታ ራሱ እኔ ዘግቼ ራሱ አያምነኝም። አንቺ ትረሻለሽ ብሎ እሱ ነው ተነስቶ እንትንና ቀንም ዘግቶ ነው የሚቀመጠው። እንደ ልጅ እንዲጨዋታ ምናምን አያታልለው። በሩን ዘግተው ልጁን ይዞ ቤት ነው ቁጭ ብለው ፊልም እያዩ ቤት ውስጥ ነው እቃ ሰብስበው የሚጫወቱት። ከዛ እንዴት ዛሬ ቅዱስ እንዴት ቤቱን አምኖ ነው አንተ ምን ሆነክ ነው ዛሬ አምነክ እንትን ያልኳት ነው ገባው። ገብቼ እዚህ ጋር መጋረጃ ተደበኩ። ሌላ ጊዜ እኔ ወይ ይደበቃል ወይ እሱ ይደበቃል ከውጭ ስንመጣ ማለት ነው። ተደብቄ እሱ አይመጣም። ከዛ ጓዳ ተደብቀራውና ጓዳ እዛች ጋር መጋረጃው እንደዚህ አድርጌ ቆምኩ። አንተ ቅዱስ ምንም ነገር እንትን አይደለም እንጂ ዛሬ ደግሞ እዚህ ማልተደበቅም እንዴ የት ሄደክ ነው ምናምን ብዬ ግልጥ ነው ያልኩት። መጋረጃው ሰጋል ለኩበርታችሁ ግሩ ብቻ ነው ታየ። ከዛ ጮኩኝ። እዚህ ጋር ጎረቤት ነበረች እና እሷ እያየሁትኝ ነበረች። መጀመሪያ ማመጣች እየገባ ማመጣች እንደይል ነበራለች። ከዛ ቀድስ ብዬ ነው ጮኩትኝ። ደንግጣ እሷ መጣችና ከዛ አወረድ ነው ጤና ጣቢያ ይዘን ሄደን ነፍሱ ነበረች። እኔ አላውቅም ይዘሰት ጤና ጣቢያ ላይ ይዘን ሄደን ጤና ጣቢያ በጣም ነው ማዝነው በእውነት። ቆየ በጣም ጤና ጣቢያ ላይ ቆየ ማለት ብዙ ሰዓት ቆይቷል። እዛ ደህና ነው እያሉ ነበር መጀመሪያ። እውነት ስናለቅስ ደህና ነው። ለምንድን ነው የምታለቅሱት አለችኝ። አንዷም ለምንድን ነው የምታለቅሽው? ደህና ሆነልኝ ብለሽ ነው የምታለቅሽው አለችኝ። ከዛ በቃ ደህና ነው እያሉ ነበር ማለት ነው። ደህና ነው ተርፏል ብሎ እና ሁሉም በጣም እውነት በጣም ብዙ ሰው ነበር አሉ ውጪ ላይ። እኔ አላውቅም ራሴ እና እነሱ ሁላ ወደ ሚካኤል ዞሮ ወደ ሁላ አሉ በቃ ደህና ነው ሲባል ማለት ነው። ከዛ ቆይቶ ምን ሰዓት ለፖሊስም እንደደወሉ አይታወቅም። ፖሊስ መጣ፣ ሬሳ ሰጠን መጣ። ደህና ነው እያሉኝ በቃ ደህና ነው ስጠይቃቸው እኔን አላስገቡኝም። መጀመሪያ ላይ ምንም በቃ ደህና ነው እያሉ ብዙ ሰዓት ቢያንስ ኦክሲጅን ላይ ወደ ሪፈራል ሆስፒታል ቢሄድ የሆነ ነገር ማሽን ላይ የመቆየት አንዳንድ ጊዜ ምን ይል ነበር መሰለሽ? እኔ ምን እንደሚታየው አላውቅም። ቁጭ ብለን ስናወራ እኔ ግን ዝም ብዬ ሳልሞት ምቀብሩኝ ይመስለኛል ይላል እና ከዛ ቅዱስ ምን ሆነ ነው ምናምን አለኝና እስካሁን ድረስ የሚሰማኝ ምንድነው ያ ነገር ነው። ምናልባት ይሄ ልጅ አልሞት ይሆን እንዴ የሆነ እንትን ብለሽ እኮ ራስሽን ስተሽ ትቆያለሽ አይደል? እንደዛ ነገር እስካሁን ለኔ የሚሰማኝ ማለት ነው። እንደዛ ሆኖ ይሆን እንዴ እና ደህና ነው እያሉ ነበር መጀመሪያ።
ሲጀምር መባል የለበትም። ይዘን ይሄድና ሀይ ሪስክ ነው በጣም እንትን ነው አይደለ? እስከሆነ ድረስ በቃ የቻለንን እንጥራለን ነው። ተስፋ መሰጠት ራሱ ተስፋ አይሰጥም። እኔ ሆስፒታል ላይ ነው የምሰራው፣ ጽዳትም ቢሆን ሆስፒታል ላይ ነው የምሰራው። አያለሁኝ ብዙ ነገር ትማሪያለሽ እንደዚህ ነው። ደህና ነው ብሎ ተስፋ አይሰጥም። ግማሽ ነው። የእሱ ደግሞ በጣም እንትን ያለ ነገር ስለሆነ በቃ የሆነ ጸሎት አድርጎ የቻልነውን እንሞክራለን ይባላል እንጂ ደህና ነው በቃ ደህና ነው ሲሉን ቆይተው ከዛ በኋላ ፖሊስ መጣ። ገብቼ ሳይሆን አየሁትኝ ገብቼ እና የተኛ ልጅ አለ። የተኛ ልጅ ነው የሚመስለው። እንደዛ አደረገው ምናምን በቃ ምንም እጁን ነካሁት፣ እንደዚህ ተነካው ምናምን የተኛ ልጅ ሰውነቱ የተኛ ልጅ ነው። በቃ እሺ በይ ሪፈር ጻፉልኝ በእናታችሁ፣ በቃ እሺ በይ ራስ ደስታ ወሰድ ወይ ጳውሎስ እንትን በሉልኝ ሰላቸው። በቃ ምንም እንትን የለውም ማለችኝ አንዷ። በቃ የሞተም አይመስልም። እንኳን አይተሽውና በፎቶ አይተሽው የሚያሳዝን ልጅ ነው። በጣም የሚያሳዝን ልጅ ነው እውነት። እንኳን እያወቅሽው አጠገብሽው ነውና ማለት ነው። አንዳንድ ጊዜ ልጆቻችንን በጣም ማቅረብ እንደሌለብን ነው እኔ እራሱ የሚሰማኝ አሁን ላይ ማለት ነው። አጠገባቸው ወንድም እህት፣ አክስቶች፣ የኔ ዘመዶች ምናምን ቢኖሩ ማለት ነው እዛ እንኳን በሆነ ነገር ልጄ እዚህ ቦታ ሄዶ ነው ብለሽ ታስቢያለሽ። እኔ ግን ሲተኙ በታች በኩሉን ከተኙ አላምናቸውም። እንደዚህ ጎትቼ ወደ እኔ አስተኝቼ ነው ወደ ራሴ አምጥቼ ነው ማስተኛቸው። እና ምን ያህል ማለት በቃ ከላይሽ ላይ ልብስሽን አውልቀሽ ስትቆሚ እንዴ ራቁትሽን ነው የምትይኝ? እንደዛ ነው የሆንኩትኝ እኔ። ከዛ በኋላ ለማጣራት አልሞከርሽም? እምልሽ ከልጅሽ ጋር የነበረሽ ግንኙነት ጥሩ ነው? ልጅሽ የልጅ አዋቂ ነው? ከአንቺ ጋር በጣም ጥሩ ቅርበት ነበረው? ብዙ ጊዜ ነው የሚያሳልፈው ከአንቺ ጋር ነው? ከትምህርት ቤት ውጪ እንደነገርሽኝ አንቺም ከስራ ውጪ ቤት ውስጥ አንድ ላይ እናትነትሽን ጊዜሽን እየሰጠሽ አብራችሁ እንደምታሳልፉ ነገርሽኛል ነው። እንደዚህ አይነት መጥፎ ሀሳብ ሊያስብ ይችላል የሚችልበት ሁኔታ ያን ያክል አሁን በምትነግሪኝ ታሪክ ብዙ ሊመጣልኝ አልቻለም። እልሽ እንዲህ በቃ ይሄ ምክንያቱ እንደዚህ እንዲወስን ያደረገው የሚል ሀሳብ አንቺ ከዛ በኋላ እንዴት ልጅ ይሄን ውሳኔ ወሰነ ብለሽ ለማጣራት አልሞከርሽም? ሰዎችንም ለማውራት በትምህርት ቤት ውስጥ ስለተፈጠረው ነገር ስለ እንቅስቃሴው ለማጣራት ሞክረሻል? ከሰዎች ጋር የነበረው ግንኙነት ከሰፈር ከመንደርተኞች ጋር ቢሆን? ያው ሰፈር ላይ እቤት ነው የሚውለው፣ እቤት ነው የሚጫወቱት እንጂ ብዙም እንትን አይልም። ሲለ እንደማንኛውም ሲለቅ ይሄዳል። ሰው አክባሪ ነው፣ በጣም እንትን ነው እና ሰፈር ላይ ምንም አይነት እንደዚህ አይነት ነገር ማንም በሱ ላይ የሆነ ስሜት የሚጎዳም ነገር የሚናገሩ ሰው ይኖራል ብዬ አላስብም። ለምን ብዙውን ሰዓቱን ትምህርት ቤት ከትምህርት ቤት ደግሞ ክረምት ሲሆን ቤት ውስጥ ነው፣ ቤት ዘግተው ነው እንትን የሚሉት። ሰርቼ መጥቼ ከዛ እኔም ከነሱ ጋር ሆናለኝ። እኔ በቃ ትልቅ ተጽዕኖ የፈጠረበት የአባትየው ነው። ጦርነት ምን ያህል አስከፊ እንደሆነ ምን ያህል ማለት በቃ ሁሉ ጊዜ ይላልማ፣ ግን አባ መቼ ነው የሚመጣው? ሁሉ ጊዜ ይጠይቀኛል። ለጦርነት እንደሄደ ያውቃል፣ በግዳጅ እንደሄደ ያውቃለሁ። እና ሁሉ ጊዜ ጠይቀኝ፣ አንድ ቀን ይመጣል ስራ ስለሆነ ነው። የሁሉም አባቶች አሉ፣ የኔ አባት ብቻ ነው የማይመጣው እንዴ ማይላል። ቆይቶ ይመጣል እኮ ቅዱስ ቆይቶ ይመጣል ስትይ ስንት አመት ሆነ? ግን እየዋሸሽኝ ነው አለኝ። አንድ ቀን እየዋሸሽኝ ነው ወይ በቃ የለም ማለት ነው አለኝ። እኔም ቅዱስ ለስራ ሄደ እንጂ እኮ እና ስልክ ለምን አይደውልም? ድሮ ስልክ ይደውል ነበር። አሁን ስልክ ለምን? አሁን ያለበት ቦታ ስልክ አይሰራም፣ ኔትወርክ የለም። ለዛ ነው የማይደውለው። እኔ ግን በቃ አለኝ። የሆነ ጊዜ ደግሞ ተስፋ ቆርጫለሁ፣ አባ አይመጣም፣ በቃ እንደማይመጣ ተስፋ ቆርጫለሁ። ከዛ በስመ አብ አንተ ኧረ በእናትህ ምን ሆነክ ነው እንደዚህ የምትለው? ምናምን ሳይማ አንቺ ዝም ብለሽ ነው እንትን የምትይው፣ አይመጣም በቃ። እሺ እኔ ምን አጎደልኩብክ? እናትም አባትም ሆኜ የፈለግከውን ነገር የምትፈልገውን ነገር ቅዱስ ጠይቀኝ፣
ምንድነው የምትፈልገው ምናምን ስለኔ ምንም አንቺ ምንም አላጎደሽብኝም ግን አንቺም ተዳክሚያለሽ እየለፋሽ እየደከምሽ እኮ ብቻሽ ሆነሽ ምንም እንዳታስብ እኔ ልድከም ምንም ነገር እንዳታስብ እላለሁ። የገንዘብ እጥረት እንደሚያጋጥምሽ ያቅ ነበር፣ የስራ ጫና እንዳለብሽ ያቅ ነበር። እንግዲህ አሁን ባለቤትሽ ከሄደ በኋላ ኃላፊነቱ ያንቺ አይደለም ቤቱን የማስተዳደር ያ ጫና እንዳለብሽ ያቃል ታወሪዋለሽ ወይ ስትበሳጭ ምናምን ያስተውል ይሆን? አይ እንደዚህ ብዬ አላወራም ግን ያለውን ነገር መጀመሪያ የነበረውን ነገር አባቱ የሚያደርግላቸውን ነገር የሚደረግላቸውን ነገር በዛም እንትን ይላል። አባ ቢኖር እኮ አንዳንድ ጊዜ ሆነ እንደዚህ ሲል አባ ቢኖር እኮ እንደዚህ ይደረግ ነበር፣ አባ ቢኖር እኮ እንደዚህ ይደረግ ነበር የሚላቸው ነገሮች አሉ። ያው ማለት ያንን ሙሉ የሚፈልገውን ነገሩና እኔ ላሟላለት አልችልም። ያው እንዳይረባቸው ነው እንትን ማለት የምችለው ባለኝ ነገር እንዲህ ደስተኛ እንደሆኑ አረጋቸዋለሁ። ግን አባትዬው የሚያደርግላቸው ነገር ሁሉ እሱ አላደርግላቸውም። ያም እንትን ሊለው ይችላል። ስለዚህ አንቺ የምታምኚው ልጅሽ እንደዛ አይነት ውሳኔ እንዲወስን ያደረገው የአባቱ እንደሄዳ ለመመለሱ የፈጠረበት የስነ ልቦና ጉዳት ነው ብለሽ ነው የምታስበው? ያ ነው እኔ በዛ ነው እንትን የምለው። ምንም ሌላ ነገር ያየሁበት ነገር የለም። በትምህርትም እንዳይባል አሁን መጀመሪያ ላይ እንትን ያለ ሰሞን ትምህርት ወርቆ ነበር የተባለው። ሲለቁ እናቶች ወግ ላይ ያውቃሉ በአባቱ መጥፋት እና በእነሱ ድጋፍ ነው አብዛኛውን ጊዜ በእናቶች ድጋፍ ነው እንደውም ያለውትና እነሱ እንደሰሙ ደንግጠው ትምህርቱ ወደቀም 8ኛ ክፍል የመሰላቸው እና ትምህርት ወርቁ ሚኒስትሪ ማን ነበር ይዛን ሰሞን ሚኒስትሪ ወርቁ እንደዚህ ሆነባት ነው ያሉት። ግን አይደለም እሱ ከ7 ወደ 8 ነው ሰርቲፊኬቱን እሱም እኔ ማለየን ወደቁንም ማለፍ አልተቀበለ በነጋታው ነበር ምንቀበለው ምንም ያየነው ነገር ወደቁንም ወደቅ ያለው ተብሎ ራሱን አጠፋ እንዳይባል አላየም ውጤቱን ባልወጣ ነው በቃ አሁን የሚሰማኝ ባትደውልና ባልወጣ ኖሩ። ለምን የመጣሁት በቃ ላርፍ ነው። እሁድ ቀን ነው ረፍት ነው የምናደርገው እኛ ቤታችንን ዘግተን ረፍት ነው የምናደርገው። ወደ ጓዳም አልገባሽም ማለት? አልገባኝም። ወደ ጓዳ ቆሟል፣ በር ላይ ቆሟል። ከዛ እዚህ ጋር ነው በቃ መጥቼ ቁጭ ያልኩት። እዚሁ ጋር ቁጭ እንዳልኩኝ ነው። በቆይ ኖርማ እገባለሁ ወደ ጓዳ የሆነ ነገር ምናምን አያለው ማለት ነው። ግን አልገባኝም። ወዲያውኑ ደወለች። ባትደውል ባልወጣ ወይ ደግሞ ወድቆ የሆነ ነገር ሆኖ ሞተ ቢባል እንደዚህ አይነት ነገር እንደዚህ ከሚባል ወድቆ እኮ ሞተ ቢባል ደስ ነበር። እንደዚህ ተናግሮ እንኳን ይወስጡን እንትን ቢል ደስ ይለኝ ነበር። በጣም ከባድ ነው በእውነት አልቻልኩኝ ማለት ያው እንደ እናት ስታስቢው ልጅሽ ራሱን ያጠፋበት ቤት ውስጥ ራሱ መኖር በጣም ከባድ ነው። ወንድም አይገባም ነበር። አሁን ነው እንደውም ጎረቤት ነበር እንትን የዛን ሰሞን እንደውም ጎረቤት ነበር የሚያድረው እና ከዛ በኋላ ያው ሰው አብሮሽ የሚኖረው የለቅሶ ሰሞን ነው። ከዛ ሁሉም ሲሄድ ብቻሽን ነው የምትሆኚው። ብቻዬን ስሆን ደግሞ እሱ ነበር ከኔ ጎኔ ነበር። በማንኛውም ሰዓት እሱ ነበር ከጎኔ ነበር። ይሄ ትንሽ ልጅ ነው ምንም አያውቅም እና በቃ እሱም አልገባም ይላል። እኔም ስገባ የሚታየኝ እሱ ነው። ስገባ ያየሁትኝ ተሰቅሎ እሱ ነው። በጣም በቃ የሆነ ነገር አጥፊ ይለኛል። አሁን ላይ በመድኃኒት ነው መድኃኒት እየወሰድኩ ነው። ማታም የእንቅልፍ ኪኒን እየወሰድኩ ነው እና የእንትን የጭንቀት መድኃኒት ነው እየወሰድኩኝ ነው። በሱ ነው አሁን ያለሁት ትንሽ እንትን ያልኩት እንጂ ለኔ በጣም ከባድ ነው። ቤት እቀይራለሁ እንዳልል የእሱ ቤተሰቦች ቤት ነው ይሄ የምትኖርበት ቤት? አዎ የመንግስት ቤት ነው ግን የቤተሰቦቹ ቤት ነው። በእነሱ ስም ነው እና ቁምላቸው ነው ቁምላቸው የነቅዱስ አባት ነው እና ያው ለመቀየር ፈቃደኛ አይደሉም እነሱ ቤተሰቦቹ። አዎ እኔ እዚህ ቀጠና ላይ ለ14 አመት አገልግያለሁ። በሰላም ሰራዊት በጸጥታ አገልግያለሁ። ወረዳውን ያገለገልኩ ነው። ግን ይሄን ያህል ሳገለግል እንዴት ችግር እንዳልታያቸው አላውቅም። በመታየው ሁሉ ነገር ተሸፋፍኖ ነው። የሞተ ጊዜ ጎረቤት እንደሸፈነው ነው።
ምንም ነገር ማለት ሁሉ ነገር እሱን ያስታውሰኛል። ይሄ ቢፊ ቢገለጥ እዛች ላይ ቆሞ እዛ ላይ የሚያስተካክለው ነገር እንደ እንትን ነው የሚያደርጋቸው ነገሮች ሁሉ አሉ እዚህ ቤት ውስጥ። ምንም በቃ መረጋጋትም ለዚህ ልጅ መሆንም አልቻልኩኝም። እኔ አሁን ቅዱስን አላገኘውም፣ በምንም አጥቼዋለሁ። በቃ ግን እኔ ተረጋግቼ ናታንን ደግሞ ማሳደግ አለብኝ። ትልቅ እንትን ውስጥ ነኝ ያለሁት እና በቃ ከዚህ መውጣበትን እግዚአብሔር ከዚህ እኔ ማለት ወረዳው ክፍለ ከተማ ክብርት አዳነች አቤቤ ይሄን አይታ ይሄን ችግሬን እንትን ብትልኝ ለምን እንደዚህ ትንሽዬ እንትን አይሆንም ፍራሽ ብቻ ልጄን አንጥፌ ማሳደግበት ተከራይቼ ወጣለሁ ወይ መከራየት አልችልም። ተከራይቼ አልችልም ግን እንደዚህ ፍራሽ ብቻ አንጥፌ ልጄን በሰላም ማሳደግበት ትንሽ ራቅ ስል ትንሽ አሁን ስራ ቦታ ስወድና እዚህ ስመጣ አንድ አይደለም እንትን ስራ ቦታ ያው ከሰው ጋር ሰለሙል ምናምን ተይል ግን ገና ሰፈሩን ስረግጥ ከላይ ስመጣ የሚመጣ ነገር ቤቱን ክፍት አድርጎ የሚጠብቅ ነገር እንደዛ ነገር ነው የሚመስለኝ። ቀድሞኝ ከመጣ ቤት ይከፍታል፣ እኔ ቀድሜው ከመጣው እኔ ከፍቼ እጠብቀዋለሁ። ያ ነገር ነው ገና ወደ ሰፈሩ እንትን ስል የሚሰማኝና ቅሬታ አላደረግሽም? ለወረዳው ለዚህ አካባቢው ለቀበሌ ሁሉን ነገር ያውቃሉ። መልሳቸው ምንድን ነው? ምንም መልስ የለም። ምንም መልስ አላገኙም እንጂ ማለት ያውቃሉ። በዚህ ወረዳ ላይ ለስራታ ቅዱስን እርጉዞኛ እዚህ እንትን ላይ ማገልገል የጀመርኩት ምንድነው አገልግሎትሽ? ሰላም ሰራዊት በጎ ፍቃድ ሰላም ሰራዊት አሁን በቅርብ በወረዳ ውስጥ አገልግላለሁ። አሁንም እኔ እንደዚህ አይነት ነገር ደርሶብኛል ብዬ ወደ ኋላ አልኩም። ለምን ሰላም ለሁላችንም ነው። ግን እኔ ሰላሜን አጥቻለሁ እየኖርኩ አይደለም ያለሁት። ገብተሽ ቤትሽ በቃ እንደብሽ የሆነ ነገር ሰርተሽ የሚያስፈልገው ለልጅ የሚያስፈልገውን ነገር አድርገሽ ተንካለሽ መጣው ቁጭ ነው የምለው። ቁጭ ብዬ በሩን ዘግቼ በቃ ቁጭ ነው የምለው። ምንም ነገር እናታን ራቤት የሆነ ነገር እንትን ብዬ የምሰጠው እና ለእኔ ከባድ ነው በጣም። ይሄን በቃ እኔ አሁን ምንም አልፈልግም። ከዚህ ቤት ብቻ የምወጣበት ነገር እንዲመቻችልኝ ነው የምፈልግ። ከዚህ ቤት ማለት ወረዳውም ክፍለ ከተማውም ያውቃሉ ሄጃለሁ። ግን የሄድኩትኝ በቅያሬ ነበረ። ቅያሬ እንዲደረግልኝ ቅያሬ ደግሞ ቤተሰቦቹ ስላልፈቀዱ ቅያሬ አይቻልም። አሁን በምን ስራ ነው የምትተዳደሪው? ገቢሽ ምንድን ነው? ጽዳት ነው የምሰራው። ሆስፒታል ላይ ጽዳት ነው የምሰራው። በቃ እሱ ብቻ ነው ገቢሽ? አዎ። በጣም ያሳዝናል። ባይሆን ባይፈጠር ብለሽ የምትመኘው አይነት ክስተት ነው። ግን ደግሞ የሆነ ነገር መታገል አትችይም። እውነትን መቀየር አይቻልም። ለታናሹ ልጅሽ ለሱ መቆየት በጤና መኖር አለብሽ። ቅዱስን አንድ ያትልሽዋል። ነገሮች ሲደራረቡብሽ ባለቤቴ ሄደ። ከዛ በኋላ ደግሞ ይልሽ ታናሽ ወንድም ነበርኝ ጤና ባለሙያ ነው። እሱ ድንገት ነው እንደዚህ ሐምሌ 21 ላይ 2016 እንደወጣ ነው ገለውት የተገኘው። እና በቃ ማለት መቀበል አልቻልኩኝም ነበር። እሱንም እዚሁ አዲስ አበባ ጅጅጋ 24 አመቱ ነው ጤና ባለሙያ ነውና እናቴን ደናዋይ እማመጣለሁ ብሏት ወጣ ቀረ። በዛው በአንድ ቶጋ የሚባል እንትን እዛ ውስጥ ነው የተገኘው አስከሬኑ። እና ሲደወልልኝ ማመን አልቻልኩኝም። ለምን ባህል ሲመጣ እሱ ነው ደውሎ እህቴ ደህና ነሽ ብሎ የሚጠይቀኝ ማለት ነው። እና ያንን በጣም መቀበል አቅቶኝ ነበር። ከቅዱስ ጋርም የነበራቸው እንትን እዚህ ጋር አንዳንድ ጊዜ እኔ ጋር ይመጣልና ተኝተው ከናታን ጋር ይስማማም ከቅዱስ ጋር ነው እና ደረለኝ ናታን እንትና አትሉትም እንዴ ምን ሆናችሁ ነው ምናምን ነበር። እና እሱ እንዲ ድንገት ነው ወጥቶ ይቀር። ከዛ እንደገና በአመቱ አስቢ ለአመቱ ሐምሌ 22 ነበር እንሄዳለን ምናምን ተባብለን ቅዱስ እንሄዳለን ጅጅጋ ምናምን ብሎ ልንሄድ ነበር። ከዛ እኔ በእንትና አልሄድም አለኝ። እኔ በመኪና አልሄድም ከወሰድሽ በፕሌን ወሰጂኛል። እንዴ በፕሌንማ አልችልም። ለምን ስለ ሲሄድ መንገድ ላይ መሞት ይመስለኛል። ታይቶት ነው ግን ያላቀም አንድ ጓደኛችንም እንደዚህ የሆነ ቃሊቲ ላይ እናት የሞቱትን ታስታውሻለሽ? አደጋ ቃሊቲ ላይ ደርሶ እና በጣም ነው የምትቀርበው። ሙዳይ ፈነች ራስ ደስታ የምትሰራ የ3 አመት ልጅ የሞተች እና ከሷ ጋር በጣም ነበር የሚቀራረበው። ሞተች ሲባል ድንገት ሰኔ 16 ነው የሞተች። ሰኔ 9 እንትን በጣም ተሰማው። የዛን ወር ማለት ነው። አዎ የዛን ወር እና
ሊሉ ሞተች ማለት ያው ሞተች ሊሉ እኮ ሞተች ምናምን ስለኝ ሞት እውነት መሆኑ በሷ አወኩኝ አለ ሞት እውነት ነው በቃ ነገር ማሰብ አያስፈልግም ይላል እንደ ትልቅ ሰው አንተ ልጅ አረበናት ምን ሆነክ ነው እንደዚህ የምትለው አይ በቃ ከሊሉ በኋላ እኮ ነገር ማሰብ ከንቱ እንደሆነ አወኩትኝ አባ ሞተ ሲባል ያው ጅጅጋ ስለሆነ እሱ አንዳንድ ጊዜ ነው የሚመጣውና የሚመጣም ነገር ይመስለኝ ነበር ግን አሁን ሌሊሴ እናቷ ልጇን ይዛ ሞተች እና እውነት መሆኑን አወኩኝ ምናምን ይያለ አረበስ ማማንቴ የሆነ እንትን ብሎ ካል ምናምን እና ጸበል ይዤ ሄድኩኝ የሆነ ነገር በቃ የሆነ እንትን ሲለው ጸበል ወስደዋለኝ የዛን ጊዜ ታነቃል ምናምን ያለ ጊዜ ጸበል ወስጆ ጸበል አስጠምቂው ነበርና የዛን ጊዜም ወይኔ ልጄ ምን ሆኖ ነው ምናምን ብዬ ጸበል ማስጠመቅና ተጠምቁ ትንሽ ቀን ተጠመቀ ግን በቃ ውስጡ እንጃ እንደሆነ ማለት ግልጽ አሁን እንደዚህ አንቺም ለማውራት ይቸገራሽ ምንም ማለት ያለውን ነገር ደግሞ ይነግረኛል እንትን የሚለውን ነገር ይነግረኛል ሚስጥር ከናት ሚስጥር አይደበቅም ምናምን አይ ግን ጓደኛዬ እኮ በጓደኛ ማከል እኮ ሚስጥር ይኖራል ይለኛል ሲል እኔ ጓደኛችሁ ሳይሆን ሁሉ ነገር ለኔ ነገር ይሰለምልኝ ይነግረኛል ምንም ነገር የሚደብቀው ትምህርት ቤት እንደዚህ ታደርጉ ትምህርት ቤት እንደዚህ ያድርገው ምናምን ብሎ የሚያውቀው ነገር እንደዚህ ማለት ምን ማለት ነው ብሎ ይነግረኛል ሁሉ ነገር ይነግረኛልና እኔ ብቻ ነው ያለቀ ምን አይነት ሰይጣን እንደሆነ በዛች ሰዓት ውስጥ እንትን ሄደ ቤተክርስቲያን ሄደን እየሳቀን መተን ምን እንትን እንዳለው አልቅ ምክንያት ቢኖረው እኮ ምክንያቱን ባውቅ ደስ ይለኛል ግን ምንም ምክንያት ሳይኖር ምክንያት ኖሮት የሆነ ምክንያት ኖሮ በዚህ ምክንያት ነው እንደዚህ ያደረገው ላለኝ ግን አሁን ምንም አይነት ምክንያት ነው ማወቅ በራሱ አንዳንዴ ረፍት ይሰጣል አዎ ምክንያቱም ባውቅ ደስ ይለኝ ነበር አንቺ ግን መኖር አለብሽ ናታኔ ማለት ቅዱስና እንዲያተሽዋል ስለዚህ ጤናሽ መጠበቅ መቻል አለብሽ ቀላል አይደለም እንደናት የመረራ ሀዘን ነው መቼም ከውስጥሽ ይወጣል ብዬ አላስብም በጊዜ ሂደት መጽናናት ይኖራል ብዬ አላስብም ለማጽናናትም ቃል ልጠቀም አልችልም ለአንቺ ቀላል ነገር አይደለም ሆኖም ግን እውነቱን ተቀብሎ ቀጣዩን መኖር የተሻለ ነው ላንቺም ለልጅሽም መኖር አለብሽና መብርታት መቻል አለብሽ የትኛውን እውነት ማለት እውነት የትኛውን እውነት እኔ እውነት ምንም እውነት የቱን እውነት ብዬ ልቀበለው እስቲ ቅዱስ የለም ለማለት በጣም ይከብዳል ስሙ ራሱ የለም ሲባል ራሱ በጣም ይለኛል ትምህርት ቤት ሄዶ ከሆነ ትምህርት ቤት ሄዶ አላምነውም እውነት የጥበቃዎቹ ስልካለኝ ከሚገርምሽ ነገር የጥበቃ ስልካለኝ ያስተማረኩቸው ስልካለኝ ምግብና የሚመግቧቸው ስልክ የሁሉም ስልካለኝ እጠይቃለሁ ቅዱስ ቲቶር እንኳን ቀዳሚ ይማራል ትንሽ ከቆየ ጥበቃ ጋር ደውዬ ቅዱስ መጥቶ ነበር ለምን ሄዶ ሁሉም ከበር ጀምሮ ሰላም እያለ የሚገባው ወይ ደግሞ እንትን ካለ ይቀመጣል ጥበቃዎቹ ጋርና ቅዱስ ነበር እንዴ አሁን ወጣ ሄጃለሁ ብሎኝ ወጥቷል ብለው ሁላ ይነግሩኛልና አለም ነው ማለት ሱቅ ልኬው አለም ነው ማለት ሱቅ ልኬ ተመልሼ ራስ ይወጣልኝ እሱን አለም ነው እንደውም ሌላ ልጅ ብልክ ይሻለኛል ሰላም አለም ነው የሆነ ቦታ እንኳን ስልክ ሌላ ልጆች ልካለኝ ናታን አሁን ስንት አመቱ ነው ስንተኛ ክፍል ነው ናታን አሁን 7 አመቱ ነው አንደኛ ክፍል ነው ግን ትምህርቱ ላይ ትንሽ በጣም በቃ ወንድሙን ካጣዋላ በትምህርቱ በጣም በቃ ምንም ማለት ይቻላል ሁሉ ነገር ጠፍቶበታል ምንም ነገር ትምህርት ቤት ላይ እንዱ ዝም ብዬ እንትላለኝ እንጂ ምንም ነገር እንትን ያያደኝ አይደለም ያው ትምህርት ቤት ላይ የሚያውቁት ልጆች ምን ይጠይቁት ይችላሉ እንደውም ምን ይብቻለኝ ሌላ ትምህርት ቤት በቀየርለት ራሱ ደስ ይለኛል ይሄን አመት ያው አንደኛ ክፍል ነው ቆየት አይቀርም ምንም አላወቀም ኬጂ ላይ ነበርውና እዚህ ጋር አንደኛ ክፍል ላይ ሲመጣ ያለው ነገር ምንም ነው ሳይኖረኝ የጥናቱን ለከፍላለኝ ኖሮኝ አይደለም ግን እንዲይዝልኝ ማለት እንዲረሳ ወንድሙ እንዲረሳ ብዬ የጥናቱን ላይ እየከፈልኩ ነው ምንም እየያዘ ሰጣል ለውጥ የለው አይ ቀላል አይሆንም ለሱ ለልጅ አይምሮ ምንም ለውጥ የለው ማለት አንዳንድ አስተማሪ ደግሞ አይረዳም እኔ ያለውበትኝ ማለት እኔ ለማስጠናት አይደለም እንትን ለማለት ራሱ አልችልም እኔ በአሁኑ ሰዓት ላይ ማስጠናት አልችልም እኔ ያመኛል ራሴን ልናገረው በተጫጫለው ቆጣለው ያንን እንዳይሆን እንትን ለጠራለኝ ግን አልቻልኩኝም እኔ አላ አይደል አሁን ቤት አላ ናታ
ና እስቲ ራስህን አስተዋውቀን። ስሜ ናታን ቁምላቸው። ስታክፍል አንድ ትምህርት እንዴት ነው? ደህና ቆንጆ ነው። ትዕግስትን እንዴት ነው የምትወደው? ማን ብለህ ነው የምትጠራት? እማ 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 ብለህ እንጠራት? እስኪ ጥራት። እማ እወድሻለሁ አትላትም? ምንድን ነው ብታደርግላት ለማስታድግ? ልብስ ገዛላታለሁ። በስመ አብ። ሌላስ? መኪና። በስመ አብ። ትልቅ ጎበዝ ታደርገዋለሽ። እንግዲህ ቲጂ ለሰጠሽን ጊዜ እናመሰግናለን። ሀዘንሽን እንግዲህ ወደ ኋላ ይመለስኩሽ የነበረው ክስተት ምን ይመስላል የሚለውን ነገር ጥያቄ የሆነ ነገር ነው። በሁሉም ይሄን ታሪክ ለሚመለከት ሰው ጥያቄ የሚያጭር ጉዳይ ነው የቅዱስ ጉዳይና ምን ይመስላል የሚለውን ነገር እንደ ወደ ኋላ መለስ ብለሽ እንድታስታውሽን እንጂ ሀዘንሽንም ለመቀስቀስ ባልወደድን ነበር። እውነት ለመናገር ለሰጠሽን ጊዜ እናመሰግናለን። ቀረ የምትይው ነገር ማስተላለፍ የምትፈልጊው መልእክት ካለ? ለመጨረሻው እናንተም አክብራችሁ ስለመጣችሁ አመሰግናለሁ። ያው የኔነት ስሜት ተሰምቷችሁ ነው። ማንኛውም ኢትዮጵያኖች በጣም አመሰግናለሁ። ብዙ በጣም ቅዱስ በጣም ብዙ ሰው ማያውቀው ሰው ሁላን ያለቀሰለት በጣም ማለት በቃ የኔ ቤተሰብ ያለው እንትን ላይ ነው፣ ሚዲያ ላይ ነው የሚሰብ ያለው፣ ቲክቶክ ላይ ነው። በየቀኑ ነው ስለሱ ፖስተው ቁጭ ስለ እሱ ነው በቃ የሚታየኝ እሱ ስለሆነ በየቀኑና አይዞሽ እግዚአብሔር ያጥራሽ የሚለው በጣም ብዙ ነውና ሁሉንም ላመሰግን። እንደ ግሩፕ ደግሞ እናቶቹ ግን በጣም ነው የማመሰግናቸው። ሁሌም ከጎኔ ናቸው። ሁሉ ጊዜ ማን እንደ እናት አድሚኖች ሰላማው ላይ የፌስቡክ ግሩፕስ ማለት ነው ከኔ ጋር ነበሩ። ጋዜጠኛ ተስፋዬ ነዳ እሱንም በጣም አመሰግናለሁ። የሆነ ጊዜ እንትን ብለ ስራ ሁሉ አስጀምሮ የነበረ እርጥብ ይሰራው ነበርና ቅዱስ ነበር በዛን ሰዓት የሚያግዘኝ። ያ ወንድሜ ሲሞት በዛ ማከል ከሰርኩኝና ቃው ምናምን ወሰዱብኝ። በዛ ተኩኝ እንጂ ሁሌም ከጎኔ ነበሩ። ቅዱስ እንትን ባይልም ነበርኝ። የኔ ቤተሰብ መለው የኔ ቤተሰብ መለው በሩቅም ቢሆን ያለኝ እኔ ሚዲያ ላይ ነው የኔ እንትኖች ያሉት ቤተሰቦች ያሉት። ያው እዚህ ስመጣ ብቻዬን ነኝ ያሉት ናታና እኔ ብቻ ነን ያለነው እና ሁሉንም በጣም ነው የማመሰግነው። እጅግ አድርጌ አመሰግናለሁ። ሁሌም ከጎኔ ስለሆናችሁ ክፉ አይንካችሁ። በልጅ ደግሞ ማንም አይፈተን፣ ማንም እናት በልጅ አትፈተን። ከባድ ነው የልጅ ሞታቸው አይደለም ሲተኙ ራሱ እንዴት ነው እንትን የምንለውና ማንም ሰው አይፈተን። እግዚአብሔር ይስጥልኝ አመሰግናለሁ። በቃ ግን በቃ ትኩረት እንዲሰጥ ሁሉም ሰው እንዲጮህልኝ የምፈልገው ናታንን በቃ ናታንን ማዳን አለብኝ። ሁሉም ሰው እንዲጮህልኝ እፈልጋለሁ። ምንም አድርገው ቻሌንጅም ጀመረ ይሁን ምንም ይሁን ከዚህ ቤት መውጣበት ነገር ሁሌ የሚያስታውሰኝ ምንድነው ቢያንስ ትንሽ ራቀስ ወጣ ስል ያው ባይረሳም የሚረሳ ነገር አይደለም፣ የቅዱስ ነገር አይደለም። እውነት እኔ እንጃ ብቻ ምንም ይረሳ አይደለም። ረሳዋለሁ አይደለም ነው ቅዱስን አረሳው መቼም አረሳው። ግን ለናታን መቆም አለብኝ። እኔ ደግሞ ውስጤ በጣም እየተጎዳ ነው። አንዱ ቆሜ ምናልባት ወጥቼ ሲሄድ ምናምን ሰው ሊመስለው ይችላል፣ ደህና ለመስላቸው ይችላል። ግን ውስጤ እኔ የማውቀው እያንዳንዷን እንትን የማውቀው እኔ ነኝ። በጣም ውስጥ እየደከመ ነው። እንቅልፍ ካለ መድኃኒት ካለ እንቅልፍ ኪኒን ካልተኛው ምንድነው እንቅልፍ የተፈጥሮ እንትን ነው አይደለ? ግን እኔው በእንቅልፍ ኪኒን ነው የምተኛው። እንቅልፍ አይወስደኝም። ዛሬ ነበር ነው ቀጠሮ ዛሬም ሂጂ ይዤ መጥቻለሁና በቃ ናታንን ቅዱስ ቀርቷል። በአባቱ ጭንቀትም ይሁን ምንም ይሁን ይሄ ሁሉ ላይ ፈጠረው የጦርነት ሀገራችን ሰላም ቢሆን አባቱ እንትን አይልም። ጦርነት ያመጣው እንትን ነው። እኔ በዛ ነው እንትን የምለው። ደግሞ በየቤቱ ስንት አለ እንደዚህ ተጎዳለች። ያው ቅዱስ ወጥቶ ስላልቻለ እድሜው ነው አሁን ቅዱስ እንትን የሚለው። ብዙ ልጆች የዛን ጊዜ ሚሊካውን ስንሄድ 18ኛ ልጅ ነው፣ ግን ይሄ ህፃን ልጅ ነው ያሉት።
በዛ ኖር ማለት ነው 17 አመት 18 አመት 16 አመት 17 አመት ሆኖ ቢሆን እንደዚህ እንትን አይደል። ለምን ትምህርት ቤት ላይ ብዙ ልጆች ላይፍ ያሳልፋሉ የሆነ ነገር እንትን ብሎ አስበው ሱስ ላይ ገብቶ ምናምን ታያለሽ። ግን ይሄ 13 አመት ልጅ በጣም የሚሰቀጥጥ ነው። ምክንያት ቢኖረው ምክንያት አለው ብለሽ በምክንያት በዚህ ምክንያት ነው እንደዚህ አድርጌው ነው ብዬ ራሴን እንትን ነበር። ግን አሁን እኔ ከኔ ምንም የቻልኩትን ያህል ምንም ያጎደልኩባቸው ነገር የለም። እኔ እንዳይሰማው ነው ማድረግ ብቆጣም እናገርም እንደ እናትነት። ግን እንዲከፋው ራሱ እኔ አልፈልግም ነበር። እንደውም ናታን ምንም አይመስለኝም። እኔ ከሚገርምሽ ነገር ምንም ይቅር ይበለኝ እግዚአብሔር እንጂ የዛን ጊዜ ሊቀየር ቢሆን ናታን እቀይራለሁ ያልኩት በቅዱስ እውነት ነው የምልሽ። ማለት ለእኔ ቅዱስ ልጄ ብቻ አልነበረ ጓደኛዬ፣ ሚስጥረኛዬ፣ ገበናዬ፣ ሁሉ ነገር ምንም ነገር በቃ የምተነፍሰው በሱ ነው። ደክሞኝ ስመጣም ከነማ ደክሞሻል ረፊ ብሎ አንጥፎ ነው አንቺ ረፊኛ እንጫወት ትንሽ እና ለኔ እንጃ ምንም ቃላት አይገልጸውም የቅዱስን እንትን። የሆነ አንዳንድ ጊዜ ልጆች ከልጅ የምታበላልጩ ነገር አለ ቤት ውስጥ ራሱ አስቸጋሪ ልጅ ሆኖ ምናምን አመፀኛ ልጅ ሆኖ ምናምን ቢሆን ብዙ ነገር ጥሪ ያለው እንዳይሰማው ስፖርት አስገብቼዋለሁ። ቴኳንዶ ተመርቋል ባለፈው አመት አብረው ተመርቆ አሁን በአሁኑ አመት ደግሞ የብቻውን ተመረቀ። የሚፈልገውን ነገር ኳስ አስገብቼው ነበር ሲርቅበት በራሱ ሰዓት ሄጄ አባቢ ቂላ ማለት ነው ሄዶ እዛ ውሎ መጣና ከዛማ ይናፈቅሽኝ እዛም ዋዳ አልፈልግም በቃ ብሎ ነው በራሱ ነው የተወው። እና መሆን ያለብኝን ሁላ እንደ እናትነት ተወጥቻለሁ። የልጅ አዋቂ ነው ቅዱስ። እንደዚህ ልጅም ማጣት ቀላል አይደለም። እንግዲህ ፈጣሪ ያጽናሽ ነው የሚባለው። በርቺ። ለናታን አንቺ መኖር አለብሽና እሱን በጤና ለማሳደግ አንቺም ጤና መሆን አለብሽ። አይምሮሽ መጠበቅ አለበትና ፈጣሪ ጽናቱን ይስጥሽ ነው የምለው። አሜን። እንሰጥሽኝ ጊዜ አመሰግናለሁ። አመሰግናለሁ። እንግዲህ ተመልካቾቼ በእነ ቅዱስ ቤት ተገኝቼ ከእናቱ ጋር የነበረኝ ቆይታ የተከታተላችሁት ይመስል ነበረ። እንደተመለከታችሁት እንግዲህ እናቱ አሁንም የጤና ችግር ላይ ትገኛለች። ልጄ ራሱን ያጠፋበት ቤት ውስጥ መኖር የልጄን ሀዘን የልጄን ሞት መርሳት እንዳልችል አድርጎኛልና በህይወት ላለው ለናታን በጤና መቆየት እፈልጋለሁና እባካችሁ ከዚህ ቤት መውጣት የሚችልበትን ሁኔታ አመቻቹልኝ ትላለች። ይሄ ጉዳይ የሚመለከታችሁ የአዲስ አበባ መስተዳድር እንዲሁም ደግሞ የአዲስ ክፍለ ከተማ አስተዳደሮች ይህን ጉዳይ በጥሞና እንድትመለከቱትና መፍትሄ እንድትሰጧት በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። በተጨማሪም ደግሞ በሀገር ውስጥም ሆነ ከሀገር ውጭ የምትኖሩ ኢትዮጵያውያኖች ትዕግስትን ልጇን በስርዓት ሁኔታ እንድታሳድግ ለቁም ነገር እንድታበቃ ጤናዋ መጠበቅ አለበትና የምትችሉትን ድጋፍ እንድታደርጉላት ከስር በሚቀመጠው ስልክ ቁጥርና የባንክ አካውንት ድጋፋችሁን እንድታደርጉላት ስል በዚሁ አጋጣሚ ለመግለጽ እወዳለሁ። የነበረን ቆይታ የተከታተላችሁትን ይመስል ነበረ። አብሬያችሁ ቆይታ ያደረኩት ሰናይት ንጉሴ ነበርኩ። መልካም ጊዜ